የመጣንበትን ጉዳይ ሳትሉንም አንቀመጥም። ምንድነው ተምቹ? ፋያው እንግዲህ ወቁት በነካጃችሁ ልጃችሁን ለልጃችን ለማለት ነው የመጣነው። ምንድነው የምታወሩት? ሰምተዋል እንግዲህ ፋዘሪ። አሴር እየቀለዳችሁ ነው እንዴ? አልቀለድንም። ልጃችሁን ለልጃችን እንድትሰጡልን ነው የመጣነው። ምን ልጅ አለና ምን ይዘጋችኋል? የትኛዋን ልጃችንን ነው? ስንት ልጅ ነው ያሉት? አንዬን ነው? አዎ ፋያው እንግዲህ እንደ ሀገሩ ባህል ወግ ልጃችሁን ሐናን ለልጃችን ተረፍ ኖላዊ ማን ነው እናንተ የደፈረኝ? እኔ አባቴ የጀመረውን ነገር ሳይጨርስ ከውድድር ሲወጣ አይቼው አላውቅም። እና ታዲያ እናማ ሐና የአባቷ ልጅ ናት። የጀመረችውን ሩጫ ሳትጨርስ ደግሞ ከሜዳ አትወጣም። እሺ ገባሽ? ወይኔ ጽዮን፣ እኔው ራሴ አበሽቃታለሁ የመጥቼ እኔው ራሴ ልብሸቅ። ጭራሽ ለመሆኑ ግን ልጃችሁ ምን አለው? ጽድት ያለ ሙዳ። አንተ ያማን እንዴ? ያው ጤና አለው እንግዲህ። ጤና ካለው ደግሞ ሰርቶ መኖር ይችላል። እናንተ ቀለኛ ናችሁ። የራሱ ቤት አለው። ቤት ምን ያደርጋል? ዋናው ፍቅር ነው አይደለም? እንዲያትሉ። አዎ ደግሞ እኮ የዘንድሮ ድብረት ደም ግፊት፣ ስኳር፣ የተለያዩ በሽታዎች ይዘው የሚመጣው ድህነት ይሻላል እኮ። አሴር አንተስ ምን ነው ዝም አልክ? ምን ልበል? አምሮብሻል ወይም አላማረብሽም አትለኝ? እኔ እንጃ አምሮብሻል መሰለኝ። እንዴ አላየኸኝም እኮ አሴር። ማየት ይሻላል። እና ታዲያ ንገረኛ። ምን ነው አንዬ አታውቂውም እንዴ? ሽምግልናው በሚገባ ተጠናቋል። ለዛውም በድል ይላል። ዊሊሊስት አደረጋችሁት። ተምቹና አሴር አደረጋችሁት። ትለያላችሁ ስልኩ በምክንያት ያለ ምክንያት ትለያላችሁ አይደለም። እኔ እኮ ትመቹኛላችሁ ስልም በምክንያት ያለ ምክንያት ትመቹኛላችሁ አይደለም። ትላንትናው ክፍል ጸዴ ነበረ ጋይስ። ጸዴ ብቻ ሳይሆን በቃ ጋይስ በሳቅ ነው የገደሉና በቃ ከስንት ጊዜ በኋላ እንደው ፈታ አለን። የምሬ ነው። ኖላዊ ላይ በቃ ረጅም ጊዜ ሆነን በተለይ አሴርና ተምቹ ከተበታተኑ በኋላ ይሄ ፍቅር ውስጥ ከገቡ በኋላ በቃ ከራሳቸው አይምሮ ምናምን ወጥቶ በቃ በሀሳብ ውስጥ መሆን ከጀመሩ በኋላ ጸዴ የሆነ ጭዌ አይተን አናውቅም ነበረ። በትላንትናው ክፍል ጸዴ ጭዌ። አቡ ፋዘር ይመቻቸው። እንኳንም ላኳቸው። እንዴት ናችሁ ውድ የኖላዊ ተከታታይ ድራማ ቤተሰቦች? አማን ናችሁ? ዛሬም አብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ምን ሊፈጠር ይችላል አንዳንድ ጉዳዮች ጀባ ሸብረቅ ደመቅ ምላችሁ ይሆናል እላችኋለሁ። በቃ በትላንትናው ክፍል እንግዲህ እውነት ለመናገር በጣም ያልተደሰተ ሰው አለ ብዬ አላስብም። በጣም ያልተደሰተ ነው ያልኩት። የተደሰተማ በጣም ብዙ ናቸው፣ እጅግ በጣም ብዙ ናቸው። ያልተደሰተ ሰው አለ ብዬ አላስብም። ፈታ አድርገውናል። ፈታ ማድረጋችሁ ብቻ ሳይሆን እዛም ሄዳ ወይም ደግሞ የአቶ ኖላዊ ባለቤትም እያደረገች ያለችው ከነሱ ጋር የምታደርገው ምልልስ በጣም ጸዴ ነበር፣ ያምር ነበረ። ከዛ በኋላ ወደ ቤት ተመልሶ ደግሞ ከመመለሳቸው በፊት ያለው ሐና ሽምግልና ተልኳል፣ አንተ እነሱን አክብረ ሽማግሌ አድርገህ ከላካቸው እኔ ለምን ሽማግሌ ናቸው ብዬ አልቀበልም ብላ ቡና አፍርታ ቤቱን ጨስ አድርጋ መቀበሏ በቃ ጸዴ ፐርፌክት የሆነ ሀሳብ ነውና በጣም ተሞችቶኛል። ከዛ መጥቶ ደግሞ እዚህ ቤትም የቀለዷት ቀልድ ምናምን ብቻ ተመችቶኛል። እውነት ለመናገር አሪፍ ጊዜ ነበረ። በቃ በጣም ፈታ አድርገውን ነበረ። ፈታ ማድረግ ብቻ ሳይሆን ደግሞ በደንብ ተምረንበታል። ያው ኖላዊ ተከታታይ ድራማ ብቻ ሳይሆን የሚኖር ህይወት ነው። ከዛ አልፎ አሴር የተናገራት አንድ ነገር በጣም ውስጥ የገብታለች። ማለት ሜቢ እኔ ስላሳለፍኩት ይሁን በዛ መንገድ ስላለፍኩበት ይሁን አይዶን ነው አላውቅም። ሐናን ከሸኛት በኋላ ሊለያዩ ሲል ሐና እሱን ማውራት ፈልጋ ነበረ። አወራችው ስለ ኤላ ባወሩ ታይም ይሄ የኤላ ጉዳይ ነው ብሎ ለኤላ አዝኖ ምን አይነት ፍቅር ነው ጋይስ? እንደዚህ አይነት ፍቅር እኮ የለም። ራስህን ወይም ደግሞ ህመምህን ችለ ያ ሰው እንዳይጎዳ ብዙ መስዋዕትነት ከፍሏል እንጂ ገብቷችኋል አይደለ? እውነት ለመናገር እንደ አሴር ለሐና መስዋዕትነት የከፈላል አለ ብዬ አላስብም። እኔ ብዙ ነገር ውስጥ ገብቷል፣ ብዙ ነገር አድርጓል። ኢቨን ድራማው ላይ በደንብ አላሳዩትም እንጂ በደንብ ዲፕ በጣም ብዙ ነገር ማሳየት ይችሉ ነበረ እና ያንን ሁሉ ነገር ያደረገውን ነገር እንዳላደረገ ትቶት፣ ያው ከመጀመሪያም ጀምሮ እንደዛ ናቸው እነሱ። የሆነ ነገር ያደርጋሉ ረስተውታል፣ የሆነ ነገር ይደረጋል ረስተውታል። እንደዛ ስለሆኑ ነው እነሱ እንጂ እንደ አሴር ያደረገላትና እንደ አሴር የሆነላት ሰው አታገኝም አይደለ? ግን የራሱን ያደረገውን ያሳለፈላትን ከእሷ ጋር የለፋውን ሁሉ ረስቶት ኤላ በጣም ተጎድቷል ብሎ ስለ ኤላ መልካምነት ለእሷ መናገር ማለት ይህ ትልቅ ፍቅር ነው። የምሬ ነው። ፍቅር ማለት በቃ ይሄ ነው። የፍቅር ጥግ እንደዚህ ነው እና
ስለ ኤላ ምን ላድርግ ምናምን ብላ ስትነግረው ስትጠይቀው ያለውን ትክክለኛ ነገር ሲናገር ነበረ። ማለት እኔን ብትጠይቂ ኑሮ እኔን ተይኝና የራስሽን ህይወት ኑሪ ይልሽ ነበረ፣ እኔ ግን ኤላ አይደለሁም ብሎ ትክክለኛ መንገድ እንትን ሲላት ነበረ። ማለት ፍቅር ማለት እንደዚህ ነው። በቃ ገብቷችኋል አይደለም? በሌላ ቋንቋ አንቺ እንድትጨነቂ ስለማልፈልግ እኔ እየተጎዳውም እየተጨነኩ መኖር ይችላለሁ። አንቺ የራስሽን ህይወት በደስታ ኑሪ፣ አንቺ በደስታ ስትኖሪ ለእኔ ሰላም አለው እንደማለት ነው። እና በጣም የሚደንቅ ነገር ነበረና ሜይ ቢ እኔም ስላጋጠመኝ ይሁን አይዶን ነው ብቻ በጣም ተመችቶ ነበረ። የኤላ ጓደኛ ከደሴ መጥቷል። ያው አዲስ አበባ ላይ ያለውን ነገር በሰፊው እያየ ነበረ በትላንትናው ክፍል። የኤላ ጓደኛና ኤላ መሀል ያለው ነገር በጣም ያምራል። የሃይማኖት ልዩነት ሳይኖር ና ጸበል ልውሰድ፣ ና ቤተክርስቲያን እንሂድ፣ ዋው ስጋ ጋብዘኝ፣ እኔ እዛ ጋብዝሃለሁ። በቃ ጸዴ በኢየሱስ በጣም ሊተመችኝ በጣም ከምላችሁ በላይ ደሴ ያው እንደዚህ ነው፣ የፍቅር ሀገር ነች። በእርግጥ ሄጄ ባላያትም እህቴ እዛ ስለተማረች ያው ብዙ ነገር አውቃለሁ ማለት ይችላሉ። ወደፊት እንግዲህ ጊዜ ካገኘን ወደዛ የምንሄድ ይሆናል፣ ሙሉ የምናደርግ ይሆናል እንደ እግዚአብሔር ፍቃድ። ብቻ ሁሉም እምነት ተከባብሮ የሚኖርበት አንዱ እምነት እንትን ሳይላችሁ ይሄ በቃ ጓደኛ መሆን ትችላላችሁ። ጓደኛ መሆን ብቻ ሳይሆን አንዱ የአንዱ ጋር መሄድ በቃ ዋው ያምራል። እና እንደዚህ አይነት ዘመን ያምጣለን። ሁሉም ጋር የለም እንደዚህ አይነት ነገር አይደለም። ሁሉም ቦታ የለም። ሁሉም መቦጫጨቅ ነው አይደለ የያዘው። በቃ እንደዚህ ጸዴ ሁሉም የራሱን አክብሮ ተከባብሮ አንዱ ያንዱ ጋር እየተጋገዘ የምንኖርበት ዘመን ይስጠን ማለት እወዳለሁ። በዚያው አጋጣሚ በመጨረሻ ወደ ተምቹ ልምጣና ተምቹ ድንብላልን ፍለጋ ሄዷል። እንደገና ደግሞ እየተፈለገ ነው። እርግብ እየፈለገችው ነው። ተምቹ የማን የሚሆን ይመስላችኋል? የድንብላል ወይስ የእርግብ? ኮሜንት ላይ መልሳችሁን አስቀምጦልኝ። እኔ ግን የድንብላል ቢሆን በጣም ደስ ይለኛል እውነት ለመናገር። ሜይ ቢ ስለተጸጸተች ምናምን ልትሉ ትችላላችሁ። እርግብ ደግሞ ብዙ ነገር ከእሷ ጋር ስላሳለፈ ልትሉ ትችላላችሁ። አይ ዶንት ኖ። እኔ አንዴ የተናገረችው ማለት ወንድ ልጅ መናገር የማይገባት ንግግር የሆነ ሰዓት ላይ ስለተናገረች በቃ እኔ ከእሷ ጋር ወጥቶልኛል። ሰላምዬ አውቃ አይደለ እንደሌለች ወይም ደግሞ እንደማትወጣ አውቃ ነው እንደዚያ ያደረገችው የነገረችው። ለምን እንደሆነ ታውቃላችሁ? ሌላ ጊዜ ተመልሶ እሷን ፍለጋ ይመጣል ወይ የሚለውን ነገር ለማወቅ ይመስለኛል። ድንብላል እንግዲህ እዚህ መጥቶ እንደነበረና ሳታገኘው እንደሄደ ከሰማች በቃ ትጨልላለች በቀጣይ ክፍል። ኧረ ሀገር ነው የምታጨልለው። በስተመጨረሻም ኤላ በስተመጨረሻ አልኩና ቀጠልኩባችሁ፣ አፉ በሉኝ። ኤላ ላንሳና ልጨርስ። ኤላ ወደ ደሴ በፍጹም አልመለስም ብሏል። እንግዲህ እስከ መጨረሻው እዚሁ እጋፈጣለሁ ብሏል። ተጋፈጥ ወንድም፣ መጋፈጥ ጥሩ ነው። አንዳንዴ መጋፈጥ ጥሩ ነው። የሚመጣውን ነገር አይታወቅም። ተጋፈጡ፣ ግን በማይሆን ነገር ላይ ባንጋፈጥ ጥሩ ነው። የማይሆን ነገር ከሆነ መተው። በተለይ ደግሞ ሪሌሽንሺፕ ላይ ከሆነ የማይሆን ነገር ያስታውቃል። ጋይስ ለማይሆን ነገር አትድከሙ። የእናንተ የሚሆነው አለ። ለማይሆን ነገር በቃ እንደማይሆን እኮ ውስጣችሁ እያመነ በቃ ይሄ ነገር እኮ አይሆንም፣ ውስጣችሁ ኦልሬዲ ውስጣችሁ እኮ አምኗል፣ ተቀብሎ በቃ ይሄ ነገር አይሆንም፣ ይሄ እኮ እንደዚህ ያለ ውስጣችሁ ይነግራችኋል። ግን አይምሯችሁን ታሳምኑትና ይሆናል፣ አሳካዋለሁ፣ እቀበላለሁ፣ ቀሟል፣ አሸንፋታለሁ። ትግል ውስጥ አትግባ። ኦኬ፣ ትግል ውስጥ አትግቡ ለማለት ያክል ነው። በጣም ነው የምወዳችሁ። ክፉ አይንካችሁ፣ ክፉ እንደዛ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ ብዙ ተሰናበትኳችሁ። መልካም ጊዜ። ከደሴ ወደ አዲስ አበባ ሁሉም ተሰበሰበ እኮ ጋይስ። ምን ይሄ ነው እንዴ ነገር? እንዴት ነው? እኔ ተመችቶኛል። የኤላ ጓደኛ የምሬ ነው። ቀዝም ሳስበው እንኳን ተመችቶኛል። የሆነ ቀና አስተሳሰብ ያለው ወንድ ይመስለኛል። ከዛ ደግሞ አልፎ የሆነ የሚቆጣ ሃርድ አይነት ወንድ ይመስለኛል። ሀናን አሁን ሊያስጨንቋት ይችላሉ ብዬ አስባለሁ። ማለት ይሄ ልጅ እንደዚህ በመጠጥ ውስጥ ምናምን እያሳለፈ ካየ ጓደኛው ሀናን ሄዶ በቃ እንዲህ ነው ምናምን። ልክ ትዝ ይላችኋል አይደለ? አሴር ሀና ስገፋው ጆሮ ምን እንዳደረገ ሀና ሄዶ እገልሻለሁ ሁላ ምናምን ሲላት ነበር። ልክ እንደዛ አይነት ነገር አሁንም ልናይ እንችላለን እያልኳችሁ ነው። ሌናችሁ ውድ የኖላዊ ተከታታይ ድራማ ቤተሰቦች ማን ናቸው? ዛሬ አብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ታዲያስ እኔ ምን ብዬ ነበረ? መረጃውን ወይም ቪዲዮን እንደዚህ በቀላሉ አያገኙትን ብዬ ሪከመንድ አድርጊያችሁ ነበር። አሁን ጊዜው ደርሶ እያየን እንገኛለን። እንግዲህ ልጅቷ ብትታሰርም መረጃውን አብራ አይደለም የታሰረችው። መረጃውን ላታስቀምጥ ትችላለች፣ ስልክ ላይ ደብቀው ሊሆን ይችላል፣ ሸሽገው ሊሆን ይችላል ብዬ አውርቻለሁ። መረጃው በቀላሉ እየተገኘ አይደለም። ይሄ ብቻ እንዳይመስላችሁ ጋይስ፣ ልጅቷ ፈቅዳ እንኳን እሺ ብትል መረጃው ድጋሜ ሊጠፋ ይችላል።
እንደዚህ አይነት ነገርም ሊፈጠር ይችላል። አስቡበት። ለማንኛውም ላይክ አይገባኝም፣ በደንብ ነው የሚገባኝ፣ በደንብ ነው የሚገባኝ። የባልና ሚስት ጭቅጭቅ ከቤት አልፎ እስር ቤትም ገብቶላቸዋል። በቃ ምንም ማድረግ አይቻልም። ሰውዬ በነገራችን ላይ ትመቸኛለች የሚሉ መስፍኔን ሰውዬ ስትለው ስትበሳጭ እኮ ነው ሰውዬ ትለዋለች። እና ይሄ ጭቅጭቃቸው አልፎ በቃ እንትን ውስጥ መግባቱ ራሱ ብቻ ገራሚ ነው። ይሄ በመሀላቸው ያለው መዋደድ መተሳሰብ ይገርማል። የምሬ ነው የምላችሁ። ማለት አሁን እንደዚህ ስታዩቸው ሆኖ ጨቅጫቃ ባልና ሚስት ይመስላሉ አይደለም? ነገር ግን ነገሩ እንደዛ አይደለም። ምን አይነት ፍቅር በመሀላቸው እንዳለ፣ ምን አይነት መተሳሰብ እንዳለ ማየት እንችላለን። እኔ ምን አስተውያለሁ መሰላችሁ? በተለይ በእኛ ዘመን ያሉ ባለትዳሮች ሳይሆኑ የድሮዎቹ ፍቅራቸውን እንደዚህ አውጥቶ አፈቅርሻለሁ ምናምን እያሉ መግለጽ እኔ እንጃ ይከብዳቸዋል ብዬ አስባለሁ። ግን ፍቅራቸውን በተግባር ነው የሚኖሩት አብዛኞቹ። የምሬ ነው የምላችሁ። የሆነ እንትን ሊባባሉ ይችላሉ፣ የሆነ ስያሜ። አብዛኞቹ ሰውዬ ሴትየው ይባባላሉ፣ ሰምቻለሁ። በእኛ ቤተሰብ መሀል እንኳን አለ እንደዚህ አይነት ነገር እና ግን እንደዚህ በአፍ አውጥቶ ወድሻለሁ ምናምን ባይባባሉ በጣም ነው የሚተሳሰቡት። በጣም ከምላችሁ በላይ በጣም ከምላችሁ በላይ ማለት በቃ አንዱ የአንዱን ክፉ አይፈልግም። አንዱ ሲታመም አንዱ እንዴት እንደሚሆን እኔ የማውቀው። ይሄ የኛው ከላይ ከላይ ነው። በቃ ብዙ ጊዜ ከላይ ከላይ ነው። ረጅም ነው ከዚህ እስከ ቦሌ ጋይዝ፣ ከወሰን እስከ ቦሌ አስቡት። በቃ እንደዛ ነው የዘንድሮ። የድሮ ግን እንደዛ ላይ አይደለም። በቃ ጉዳዩ ሲሪየስ ነው። ገብቷችኋል? ይሄ መውደዳቸውን በተግባር ነው የሚኖሩት። ገብቷችኋል? በተግባር አብዛኛው እንደዛ ነው እና የእነ መስፍኔ ጋርም እንደዚ አይነት ነገር አይቻለሁ። በቃ ይሄ በጣም መተሳሰብ፣ በጣም እንትን ማለት። አሁን የድሮ እናቶች ባለቤታችን እንዳይሰማ ወይም ደግሞ ሰውየው እንዳይሰማ ይሄን ነገር ዝም በሉ ካለፈ በኋላ እንነግረዋለን የሚባሉ ለምን እንደው ታውቃላችሁ? የሆነ ነገር የተፈጥሮ ስትነግሩት ሄዶ እንትን ይላል፣ ይጋጫል። የድሮ ሰው በቃ ሀርድ ናቸው አባቶች፣ ሀርድ ቀጥታ ሄዶ ነው እንትን ርም የሚያደርጉት ማለት ነው። እና እንደዚህ አይነት እንዳይፈጠር፣ እንደዚህ አይነት ነገር እንዳይፈጠር ስለሚሳሱላቸው፣ ስለሚፈልጓቸው ይደብቋቸዋል፣ ይሸሽጓቸዋል። ምንም እንዳልተፈጠረ ዝም ይላሉ። ካለፈ በኋላ እንትን ይላሉ፣ ይነግሯቸዋል። ሲነግሯቸው እንዴት አልነገሯችሁም ብሎ ስለ ጦርነት ያነሳል። ለሱ ማሰቡ እንደሆነ ይታወቃል። እሱም ደግሞ በሱ ሳይድ የሆነ ነገር ቢፈጠር ለሚስቱ የሆነ ነገር ይደብቃል። በቃ እሱ ላይ ካለፈ በኋላ የሆነ እንትን ካለፈ በኋላ እንደዚህ ሆኜ እኮ ነበረ፣ ለምን አልነገርከኝ? እንዴት አልነግረኝም? ብትሞትስ ምናምን እሪ ቅር ትላለች ደግሞ ማዘር። ገብቷችኋል አላችሁ? ይሄ ትልቅ መተሳሰብ ነው እና ቴንኪው፣ እናመሰግናለን መስፍኔና ሜሉ ይሄንን ነገር ስላሳያችሁ። እውነት ለመናገር ይሄ በቃ ሪል ያለ ፍቅር ይሄ ነው ብዬ ነው ማስበው። በቃ ትልቅ መተሳሰብ ይሄ ነው ብዬ ነው ማስበው። እንደዚህ ስላችሁ ደግሞ አትነጋገሩ ማለት አይደለም። በቃ እንደዚህ ሁሉም በራሱ ሳይድ ብቻ እያያዝ ማለት አይደለም። መነጋገር በጣም ትልቅ ነገር ነው። ነፃነት አለው፣ የዘንድሮ ነፃነት አለው። አብዛኛው ይነጋገራል፣ ግን ፍቅር አለ ወይ ለማለት ትንሽ ይከብደኛል። አብዛኞቹ ጋር የለም። በቃ ከተጣሉ በቃ ተጣሉ፣ ወዲያ ልም ነው እና ፍቅር ሁሉን ነገር ይችላል። እና እንደዛ ነው። ፍቅር አለ ወይ አልኳችሁ ብዬ አልኳችሁ። እንደዛ ስላችሁ ደግሞ ተኝታችሁ በጎ አላልኳችሁም። ተኝታችሁ ሙቱም አላልኳችሁም። እኔ ያው ፍቅር ሲኖር ሁሉን ነገር ትችላላችሁ፣ ሁሉን ነገር ትቻቻላላችሁ ለማለት ያክል ነው። ለማንኛውም እኔ ስላላገባው ትዳር ውስጥ አልገባው እንዴ ምን ነው ያገቡት? ያው ድስት ያልጣደ ሰውዬ ወጥ ይመኛል አሉ። እኔ ድስት እንኳን የለኝ አይደለም ትዳር እና አሁን ምን ትመስለ ትዳር ነው ወይ? አንተ ማነህ? ምንድን ነህ? እስኪ ራስህን ግለጽ። ወዴት ተመለስ። ከዚህ ደህና ናችሁ አይደለ? ኧረ በስመ አብ። ወደ ድራማ ተመለስ። እዝራ ነገሮች እንዳሰበው እየሄደለት አይደለም። እዝራ በጣም እንትን እያለ ነው። አይ ቲንክ እዝራ በጣም የሆነ እንጃ ከፍቶታል። ብቻ እያሳዘነኝ ነው እውነት ለመናገር። ሀና ግን ምን እየሰራሽ ነው? የሚሻል ይሻል። አንቺ ልጅ ግን እኔ ሀና አሁን ግራ ግብት ብሎኛል። ሀና እንደውም ግራ አልገባትም። የምሬ ነው። ሀና እንደው አልጨነቃትም። ምንም አልመሰላትም። ምን ረስቷለች። በተለይ አሴር ረስቷለች። ተውት፣ እሱን ተውት። በነገሩ እሷ ምን ብሎ ይጨንቃታል? ደስ ነው ሊላት ሶስት ወደደኝ እንዲህ ነው ወጥቷል። ከባድ ነው።
የምሬን አንዳንዴ ከባድ ነው። መፍረድ አይቻልም ማለት አሁን እኔ በሀና ፍረድ ብትሉኝ ብዙ ሀናን እንትን የምልበት መንገድ አለ። አንደኛ ኤላ ከኤላ ጋር ረጅም ጊዜ ነበሩ ከደሴ ጀምረው። እንደገና ደግሞ እንደሚያፈቅራት ታውቃለች። ገብቷችኋል? እንደሚያፈቅራት ታውቃለች። ያን እያወቀች ነው የተጠጋችው። ገብቷችኋል? ሁለተኛ አሴር መጣ። አሴር ሲመጣና ከአሴር ጋር ስትቀራረብ ማሰብ ነበረባት ብዬ አስባለሁ። ማለት የሆነ ነገር ሊኖር እንደሚችል መጠራጠር ነበረባት። ሁኔታዎቹ ሁላ እኮ ያስረዳሉ አይደለ ጋይስ? ከዛ ደግሞ ከኤላ ጋር በአሴር ምክንያት ተደባብሮ ነበር አይደለ? ኤላ ወደ ደሴ የተመለሰው እዛ ነገር ላይ ማሰብ ነበረባት። ገብቷችኋል አይደለ? ልጁ እንደሚያፈቅራት ታውቃለች። አሁን የሆነ ሰዓት ላይ ዱብ ብላ ሌላ ቦታ ገባች እና እኔ እንጃ ምን አስባ እንደሆነ እንግዲህ አንዳንዴ ህይወት አይዶ ነው የኛ ያልሆነ ነው እሱ ግን ለእነሱ ልጆች ግን ከባድ ነው ህይወት። ኤላ ረጅም ጊዜ በተስፋ ሲጠብቃት ነበር። አሴርም እንደምታዩት በቃ ፍቅሩን ደብቆ በበረታች ጊዜ ከሷ ጎን፣ በደከመች ጊዜ አይዞሽ እያለ ከሷ ጎን ብዙ ነገር በቃ ራሱን አሳልፎ እስከ መስጠት ኩላሊቴ ልሽጥ እስከ ማለት ምናምን በጣም ብዙ ቦታ ደርሷል። ግን ይሄ ጭንቀቷ እያለ ፍቅሩንም ላለመናገር ስንት ጊዜ ድራማው ላይ አይታችኋል። ስንት ጊዜ ሄዶ ሊነግራት እያለ ትቷል። ድጋሚ ሌላ ችግር እሷ ላይ ላለመሆን እና እሷ ደግሞ እንትን ካለች በኋላ ፋዘርዬም ከተሻለ እና ቤተሰቦቿን ካገኘች በኋላ ወደዛ አደላች። ጊዜ ጠፋ፣ እሱንም ተወቹ ምናምን እና ብቻ ከባድ ነው ጋይስ። እኔ እንጃ እኔ አላቅም እንዴት እንደሚደረግ እውነት ለመናገር እኔ ግራ ይገባኛል። እስኪ መፍትሄ ካላችሁ ኮሜንት ላይ አስቀምጡልኝ። በቀጣይ ክፍል ምን ሊፈጠር ይችላል የሚለውን እናንሳና ከዛ እንጨርሳለን። ያው በቀጣይ ክፍል ሊፈጠር የሚችለው ምናልባት እስር ቤት ውስጥ ስምምነት ሊኖር ይችላል ማለት ለወይዘሮ ሜላት አዝና ልጅቷ መረጃ ያለበትን ልትናገር ትችላለች። እንደዚህ አይነት ነገር ነው የሚፈጠረው ብዬ ነው ማስበው። በቃ የሆነ ሰላማዊ የሆነ ነገር ይፈጠራል ብዬ ነው ማስበው እንጂ የከፋ ነገር ይኖራል ብዬ አላስብም። በሌላ በኩል ደግሞ ሀና ጋር ሊፈጠር የሚችለውን ነገር አንስቻለሁ። የኤላ ጓደኛ አዲስ አበባ ከመጣና ሀናን ካገኛት ክፉ ነገርም ሊናገራት ይችላል፣ ተበሳይቶ ማለት ነው። ኤላ ባለበት ሁኔታ ካገኘው ይሄ በመጠጥ ውስጥ ራሱ እየደበቀ እንደዚህ አይነት ነገር ካለ ማለት ነው እና እንደሱ አይነት ነገር ልናይ እንችላለን። ዜን ቀጣይ ላይ ፋዘርና ሚስቱ እንዲሁም ደግሞ እነ አሴር ወይም እነ ጆሮ ታምቹ ምናምን አንድ ላይ መጥተው ያው አሪፍ ጊዜ ይኖራል ብዬ አስባለሁ። ሜቢ ኔክስት ላይ ጠላቶቹ አሉ አይደለ? የሜሉ ጠላቶች እነሱ ሊመጡ ይችላሉ ብዬ አስባለሁ። ለማንኛውም ያው ሰኞ ላይ እንገናኛለን። ያለውን ነገር አብረን እናያለን። እስከዛ ድረስ ክፉ አይንካችሁ፣ ክፉ ወንዝ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ቤታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚህ ተሰናበትኳችሁ። መልካም ጊዜ እያላችሁ ጨርሱት። እናንተ ሊያገባ ነው። ማግባት ብቻ ሳይሆን ደግሞ ሚዜዎቹ እነ ልበለው ጋይዝ እነ ተምቹ እነ ሀሴ ወይኔ በላቸው ማለት አሁን ነው። መሸሻ አሁን ነው። አቶ ኖላዊ ይመቻቸው። በቃ የመቼ ነው የተመቸው የመቼ ማለት ነው። ልጆቹን ሽምግልና ማቆም በቃ የመቼ። እኔ እንግዲህ ምን እንደሚሉ በቃ እኔ ለማየት በጣም ጓጉቻለሁ እውነት ለመናገር። እስኪ እንግዲህ እንደዚያ ያደርሳል። ያው ገና ነው። በቀጣዩ ክፍል ያው ገና ይማራሉ። ከዛ በኋላ ነው ሽምግልና የሚሄዱት። ገና ነው ሽምግልናው። ግን እንደው እነሱ ሽምግልና ሄደው ምን እንደሚሉ ለማየት በጣም ጓጉቻለሁ። ዋው ትናንት የነበረው ክፍል አሪፍ ነበር አይደለ? እንዴት ናችሁ? ዴኑ ላይ ተከታታይ ድራማ ቤተሰቦቿ ማን ናቸው? የዛሬ ማብረን ላይ ሪቪው እናደርጋለን። እንዲሁ በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮች ጀባ ምላችሁ ይሆናል። ቪዲዮ እየተርገበገበባችሁ ከሆነ ላይት በደንብ እየታየ አይደለም። መብራት ሰፈራችን ላይ ተነቃቅላለች ምናምን ኮሪደር ነው እና ሲያስተካክሏት በደንብ አላስተካከሏትም። በቃ ዛሬ እንደሆነ ታሳድራችሁ ብላው ነው መሰለኝ፣ ወይም ደግሞ ዛሬ እንደ ሆቴል ዲም ላይት ይሆንላችሁ ምናምን ብለዋል መሰለኝ እና ብልጭ ድርግም የምትለው በደንብ አትበራም። እንደገና ቀጥ ብላ አትበራም።
በደንብ በርታ እንኳን ቢሆን ወይም ደግሞ ምንድነው የሚባለው ጋይዝ በደንብ ሳትበራ እንኳን ቀጥ ብላ በቃ ባለችበት ብትበራ እንኳን አሪፍ ነበረ። ግን ከዛም ትቀንሳለች ከፍም ትላለች እና ኤልኢዲ ላይት ሆናብናለች። ብቻ ያው እንድትረዱ ነው እሺ፣ እንዳይረብሻችሁ በሚለው ነው። ያው ብዙም አልቆይም፣ ምክንያቱም በዚህ ሁኔታ ውስጥ ከእናንተ ጋር ትንሽ ይከብዳል። ግን ትንሽ እንጫወት እስኪ። ሰላምዬና ምናሴ ይመቻችሁ። በትላንትናው ክፍል በቃ ተመችቶኛል። ልጅቷን እዛው ጠብቆ ለፖሊስ ደውሎ ፖሊስ ማስያዛቸው በጣም ተመችቶኛል። እኔ እንደዚህ በቀላሉ ትሰጣቸዋለች የሚል ሀሳብ የለኝም ብዬ ነበር ከዚህ በፊትም ሪከመንድ ያደረግኳችሁ። እሱ ብቻ ሳይሆን ቪዲዮውን በቀላሉ ይገኛል የሚል ሀሳብ የለኝም ብዬ አውርቻችሁ ነበር። አሁንም መታሰሯን ያየ ነው እንጂ ቪዲዮውን ስልኳ ላይ እንዳለ አላየንም ጋይስ። ወይ አጥፍታው ሊሆን ይችላል፣ ወይ ደብቀው ሊሆን ይችላል፣ ወይ ሸሽጋው ሊሆን ይችላል። ምክንያቱም እራሷንም ስለሚያስጠይቃት ማለት ነው ያ ጉዳይ። ስለዚህ እቺ ልጅ ተጸጽታ ምናምን የሆነ ነገር ከሆነ በኋላ ነው ቪዲዮ ሊያገኙት የሚችሉት እንጂ እንደዚህ በቀላሉ ይገኛል ብዬ አላስብም። ያው ባለፈውም ይህንን ነገር አንስቼው ነበረ። እንግዲህ ብቻ ትክክል ነበር። ላይክ ይገባናል። ላይክ እያደረጋችሁ ዞሮ ዞሮ ሰላምና ምናሴ በቃ አደነኳችሁ። እናንተ ሪስፔክት የምሬ ነው። ሌላኛው ሳንጠብቀው የተከሰተው ነገር አሴርና ተምቹ ወደ ቤት መመለሳቸው ነው። ማለትም እነ ቶኖ ላይ ጋር አባታቸው ጋር መመለሳቸው በጣም አስደስቶኛል። ግን የተመለሱበት መንገድ ምንድን ነው? አላማው ምንድን ነው? አልገባኝም። እሱ ነገር ቢያሳዩን አሪፍ ነው ብዬ አስባለሁ። ያው እንግዲህ እኔ እንደሚመስለኝ ከሆነ ነገሮችን ፊት ለፊት ሆኖ ለመጋፈጥ እንዲሁም ደግሞ ሀናን እንደሚወዳት ፊት ለፊት ሆኖ ማሳየት የተሻለ ነው ብሎ አስቦ ነው ብዬ ነው የማስበው እና እንደዛ ነው የተረዳሁት። እስኪ እንግዲህ በቀጣይ ክፍል የምናየው ይሆናል። ከሀና ጋርም ተገናኝተዋል፣ ግን ሽኩርምሜ የተጫወቱ ነው። ሀናስ ግን ምን አስባ ነው ጋይስ? ሰላም አትለኝም? አሴር አላማረብኝም? ምን ለማለት ፈልገሽ ነው? ታንቺው ምንድን ነው አላማሽ? ኧረ ተውን በፈጠራችሁ መብራት ኃይሎች ተውን እንዴት ተውን። ኧረ እኛ ዲም ላይት አንፈልግም፣ በቃ እንደዚሁ ይበቃናል። ኧረ እቄን እንዳታቃጥሉ ተው። እንዲህ አላበዛችሁትም? እንዲ አሁንስ የምሬን እኮ ነው። አማረሩ ሀናም እንደዚህ ነው የሆነችብኝ። የምሬን እኮ ነው። ምን አስበሽ ነው ሀና? ኧረ ሀና ሌላ ታሪክ ውስጥ ገብታለች ጋይስ። እውነቴን ነው። ሌላ ታሪክ ውስጥ ሌላ ሌብል ውስጥ ነው ያለችው። ዋው አሁን በአሪፉ መጣች። መብራታችን አሁን በአሪፉ መጣች። ከዚህ በኋላ ካልወረደች ጥሩ ነው። አሪፍ እንንቀሳቀሳለን። አሪፍ ነው። እንደዚህ ሲበራ ጥሩ ነው። አሁን አላምርም ጋይስ? አሁን ቆንጆ አሁን ሸበላ ሆንኩባችሁ። መብራት ከሌለ ሁሉ ነገር እኮ አያምርም ጋይስ። ፊልተር በሉት መብራት በካሜራ መብራት ከሌለ ቻው በቃ ቺንሲ ጋይስ። በቃ ደባሪ ነው የሚሆነው መብራት ከሌለ እና እስኪ ተረጋጋ። ቻርጅ ለሰካ ነበረ ግን ተረጋጋ። ቆይ ትንሽ ተረጋጋ፣ እንጠብቃት። አላምናትም እኮ ትሄዳለች። እየቀነሰች ነው እና ለማንኛውም ሀና ያሰበችው ነገር እኔ ምንም አልተረዳሁትም። እውነት ለመናገር ከቻላችሁ አስረዱኝ። ከዛ ውጭ ደግሞ ሀና ለእንትና ያደረገችው ነገር ማነው ለኤላ ወለየው ያለችው ምክንያት አልገባኝም። እሱ ምክንያት እሱን እንደሱ ካለችው አሴርን ስለምንድን ነው እንደዚህ ያለችው? አሴርን ቀደም ስላልነገርከኝ ነው ምናምን አይነት ነገር ማለት ሊያወራችሁ ስላላወቅኩ ነው። ተምቹን ጠይቄ ነበር፣ አንተንም ጠይቄ ነበር፣ ዝም ስላልከኝ ነው አለችው። ኤላን ደግሞ ያለችው አንተ ከጎኔ ስላልነበርክ ነው አለችው። እንደዛ ካለችው አሴር ከጎኗ ነበረ። ለምን አሴርን አልወደደም? ገብቷችኋል? የሆነ የሚጋጭ የሆነ የሚተሳሰር ሀሳብ አለና ትንሽ ከበድ ያለ ሀሳብ ሆኖብኛል እንደ እውነቱ። ብቻ ያለውን ነገር እስኪ አብረን የምናየው ይሆናል። ከዛ ውጭ የተለየ ነገር አልነበረም በትላንትናው ክፍል። በስተመጨረሻ ላይ እንደው ፋዘር አስደሰቱን ሰርግ እንዳለና እንግዲህ ሽምግልና እንደሚልካቸው አውርቷል። እንግዲህ በቀጣይ ክፍል ሀሁ ይማራሉ ማለት ነው። ሀሁ ስላችሁ የሽምግልናውን ሀሁ ይማራሉ ልጆቹ። እስኪ እንግዲህ ያለውን ነገር አብረን እናያለን። በቀጣይ ክፍል አሪፍ ነገር ይኖራል ብዬ አስባለሁ። ሻል ያለ ነገር እናያለን ብዬ ነው የማስበው። ሜቢ ሜላትም በቀጣይ ክፍል ልትፈታ ትችላለች። እንደው ምናልባት ነገሩን ማግነን ካልፈለጉ ያው ሜላትም በነፃ ሊለቋት ይችላሉ። ነገር ግን እንደዚህ በቀላሉ ትወጣለች ብዬ ሀሳቡ የለኝም። ምክንያቱም ልጅቷ ቪዲዮን ደብቀው ሊሆን ይችላል። እንዲሁም ደግሞ እውነቱን ላለመናገር ፈቃደኛ ላትሆን ትችላለች። ያ ነገር ስላለ ነው እንደዚህ ያልኳችሁ። ለማንኛውም ለዛሬ ነበረን ቆይታ ይሄንን ይመስላል። እዚህ ጋር ይበቃኛል። ያው መብራቷም እየረበሸች ነው። ሌላ አንድ ድራማ ደግሞ ሪከርድ ማደርገው አለ። ሳጣፋ ሪከርድ ልደረግና ኤዲት ማድረጉን እንድናስብበት ማለት ነው። ሰው እስኪ እዚህ ጋር ይብቃን። ሀረግ ኖላዊ እዚህ ጋር ይብቃል። ለማንኛውም በጣም ወዳችኋለሁ። መልካም ጊዜ ይሆንላችሁ። ፒስ
ሀኒቾ እዝራን ትታ ወደ ወለዮ ሄዳለች። ኤላ ወለዮ ጋር ሮጣ ሄዳለች። ምን ሊፈጠር ይችላል? እንዴት ነው ነገሩ? ወዴት እየሄደ ነው ጋይስ? ተረድታችሁታል? ሀና እንዴት ነው በቃ ተቅበዘበዘች እኮ ልጅቷ። አንዴዚ አንዴዛ ግራ ገባን እኮ። እሷም ግራ ገብቷት እኛን ግራ ጋባችን። ኧረ ተይ ሀና እባክሽ ወስኝ የሆነ ሰው ላይ እንዴ! ምንድን ነው እሱ? እኛሽ ምን እናድርግ እንዴ ጋይዝ? ግራ ገባን፣ ተጋባን። እንዴት ናችሁ ውዴ ኖላዊ ተከታታይ ድራማ ቤተሰቦች አማን ናቸው? ዛሬ ማውረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ምናልባት ዛሬ ትንሽ ቀዝቀዝ ካልኩባችሁ ያው ትንሽ ሻሙም አድርጎኛል፣ ለዛ ነው ድምፅ ቀዝቀዝ ያለው። ብዙ ደቂቃም አልቆይም፣ ብቻ ያለውን ነገር የተወሰነ እናወራለን። ኖላዊ ትላንት በነበረው ክፍል አሪፍ ነበር፣ ግን ያው ምንም ደስ የሚል ነገር አልነበረም እውነት ለመናገር። ያው አለ አይደለ ዝም ብሎ ሳቢ ያልሆነ አይነት ክፍል ነበረ። እረፍት ላይ ናቸው ብላችሁ አስቡት። ትንሽ ሳቢ የነበረው መጨረሻ አካባቢ ላይ ሀና እዝራን ትታ መሄዷ ነው፣ ወደ ኤላ ጋር መሄዷ ነው። ኤላ ለምንድን ነው የጠራት? ምን ታስባላችሁ? ምን ሊላስስ ነው የጠራት? እኔ እርግጠኛ ሆኜ የምነግራችሁ እንግዲህ ያው የከፋ ነገር ይናገራታል ብዬ አላስብም። ጆሮ ያለውን ነገር ሊነግራት ነው ብዬ ነው የማስበው። ጆሮ ብዙ ጥሩ ነገር መክሮታል እና እሱን ነገር ሊያወራ ነው የሚሆነው እንጂ ሌላ የተለየ ነገር ይኖራል ብዬ አላስብም። ነገር ግን እዝራ ሊከተላት ይችላል። ገብቷችኋል አይደለ? በጣም ቸኩላ ምናምን ስለሆነ የወጣችው ቻውም አላለችው ምንም አላለችው። እዝራ ምን ሆና ነው ምን ተፈጥሮ ነው ብሎ ለእሷ በማሰብ ሲከተላት እሷ ከሌላ ወንድ ጋር ተገናኝታ ምናምን ያይና ደግሞ የእዝራ ልብ ይሰበራል። እንደዚህ አይነት ነገር ልናይ እንችላለን ማለት ነው። እንደዚህ አይነት ነገር ይፈጠራል ብዬ ነው የማስበው። እኔ እናንተን ሀሳብ ኮሜንት ላይ አስቀምጡልኝ። ከዛ ውጭ ትላንት ጆሮ በጣም አሳዘነኝ እውነት ለመናገር። አሴር በቃ የመጨረሻ መልካም ሰው የራሱን ደብቆ የራሱን ሸሽጎ ከራስ በላይ ለሰው ማሰብ ማለት ትልቅነትን ነው የሚያሳዩ ብዬ ነው ማሰብ። ሁሉም ሰው ቅድሚያ ለራስ ነው። ደግሞ እንደዚህ በፍቅር ጉዳይ በምትወዳት ልጅ ማንም ሰው እንደዚህ ብሎ አይመክርም። ማንም ሰው የምሬ ነው። እንደውም ከቻልክ እሱን ማስወገድ ነው። እንደውም ከቻልክ እሷ እኮ እንደዚህ ብለህ እሷን እንዲጠላት ማድረግ ነው እንጂ እንደዚህ ማቀራረብ ጭራሽ አይታሰብም። እና ጆሮ ላይ ያየነው ነገር በቃ እውነት ከልብ ሀኒቾ እንደሚወዳት ማየት ችያለሁ እኔ እና እሱ ነገሩ በጣም ተመችቶኛል። ከዛ ውጭ ደግሞ እርግብ ተምቹን አለች በቃ አይ እርግብ ግን እንጃ ከተምቹ ጋር ይሆንላታል ብዬ አላስብም። እኔ እንደዛ ባይሆንም ደስ ይለኛል። ምክንያቱም ድንብላልና ተምቹ አንድ ላይ ቢሆኑ በጣም ደስ የሚለኝ እውነት ለመናገር። ምክንያቱም ከዚህ በፊትም ተናግሬያለሁ፣ በጣም የማይሆን አይነት ንግግር ተናግራለች እርግብና እሱ ነገሩ በጣም አሳዝኖኛል። ድጋሚ ከእሷ ጋር ይሆናል የሚል ሀሳብ የለኝም፣ ግን ያው ያፈቅራታል። ድንብላል ደግሞ በዚህ በኩል ጆፌ ጥላለች። እንዴት እንደሚሆን እንግዲህ ያለውን ነገር አብረን እናያለን ወደፊት። ፋዘርዬ ትላንት አልነበሩም። ፋዘርዬ ቢኖሩ እንደ ትላንት ደመቅ ይላል ብዬ አስባለሁ። ምክንያቱም አዲሱ ፍቅረኛዋ ጋር ምናምን ያለውን ነገር ብናይ ጥሩ ነው ብዬ አስባለሁ። ምክንያቱም ከዚህ ቀደም በነበሩ ክፍሎች ላይ በቃ እሱ በቃ ፈታ አድርገውናል። በተለይ ከእሷ ጋር ምናምን ብቻ አሪፍ ነበረ ከሞላ ጎደል የትናንትናውም ክፍል። ልጆቹም ሄደው ልጅቷን ለማግኘት መረጃውን ለመቀበል ምናምን እያሰቡ ነበረ። ነገር ግን ያው ከዚህ ቀደም ተናግሬያለሁ፣ እንደዚህ በቀላሉ መረጃውን አያገኙትም ብያቸዋለሁ። ያ ነገር እየተፈጠረ ነው። እስኪ እንግዲህ የምናየው ይሆናል። ምናልባት ቀጣይ ክፍል ላይ መረጃውን የሚያገኙበት ነገር ሊፈጠር ይችላል። ነገር ግን ከዚህ ቀደም ተናግሬያለሁ፣ ጠላቶቹ ይህንን ነገር ሳያውቁ አይቀሩም ብያለሁ። ምክንያቱም እንደተቀረጸ ቪዲዮ ምናምን ወይ የሆነ ነገር ሰምተዋል ወይም ደግሞ ልጁ ራሱ አይቷል ቪዲዮ እንደተያዘበት እና ልጅቷን ሊያግቱ ወይም ደግሞ የሆነ ነገር ሊያደርጓት ይችላሉ። እንደዚ አይነትንም ነገር ይፈጠራል የሚል ሀሳብ አለኝ። ከዛ ውጭ እንግዲህ በቀጣይ ክፍል ትንሽ የሆነ አሳዛኝ አይነት ነገሮችን ልናይ እንችላለን። በተለይ ሀና ጋር የሆነ ድብርት አይነት ነገር ይሄ በቃ እንትን ማለት ገብቷቸዋል አይደለ? ከዚህም የሚያስጨንቃት በጣም ብዙ ሰው አለና ከዛ ጭንቀት ውስጥ ሆና የምናያት ይመስለኛል። ያ ጭንቀት መጣ ማለት ደግሞ አሴር እንድታስታውስ ያደርጋታል ብዬ አስባለሁ። ማለት አሴር እንደዚህ አይጫናትም። ገብቷችኋል አይደለም? በቃ ያስቸግራትም። መናገር የሚፈልገው ይናገራል፣ ከሆነ ሆነ። በቃ እሷ በምትፈልገው መንገድ እንድትሄድ ነው የሚያደርጋት፣ አያስጨንቃትም። ገብቷችኋል? የሆነ ነገር ስታማክረውም እንደሚያልፍ እንደምትሻገረው እንደምትችል ነው የሚያሳያት እንጂ እሷ ላይ ተደርቦ ጭንቀት መሆን አይፈልግም እና
ከዚህ በፊትም እንደዚህ ብሎ ደግሞ ነግሯታል። እኔ በአንቺ ላይ ጭንቀት መሆን ስለማልፈልግ ነው እኮ እስካሁን የደበቅኩሽ ፍቅሬ ምናምን ብሎ አውርቷታል። እና ያንን ነገር እያሰበች አሴርን የምታስብ ይመስለኛል። ትክክለኛ ልቧ ወይም ደግሞ ትክክለኛ የወደደችው አሴርን እንደሆነና አሴርን እንዳፈቀረች የምትረዳበት ጊዜዎች ናቸው ብዬ አስባለሁ፣ ከፊት የሚመጡ ክፍሎች እና እነዛን ነገር ነው የምንጠብቀው። እንግዲህ እስኪ ያለውን ነገር ያለን ለማንኛውም ለዛሬ ነበረ ቆይታ ይሄንን ይመስላል። ትንሽ እንግዲህ ጥሩ አይደለውም ገና ደግሞ ኤዲት ማድረጉ ምናምኑ ስላለ አዛ ነው። እዚህ ጋር ላቁምና ቀጣይ ላይ በሰፊው እንገናኛለን። ለማንኛውም መልካም ጊዜ ይሆንላችሁ፣ ክፉ አይንካችሁ፣ ክፉ እንደምዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሁኔታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚህ ተሰናበትኳችሁ። መልካም ጊዜ።